እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን 10 ላይ ኬሚስትሪ ግሬድ 11 ዩኒት 5 ኤክሰርሳይዝ ነው የሰራ ነው። ኤክሰርሳይዝ 5.7 በተመለከተ ዲቴይልስ ከማብራሪያው ሰርተናል እና ዛሬም ኤክሰርሳይዝ ነው የምንቀጥለው። ኤክሰርሳይዝ 5.8 ይሆናል በዛሬው ሌሰን 11 ላይ የምናየው ማለት ነው። እንግዲህ ዲፔንዲንግ ኦን ዘ ኮስችንስ ኦን ዘ ጊቨን ኮስችንስ በተሰጠው ጥያቄ መሰረት ማብራሪያ የሚፈልገውን ማብራሪያ እየሰጠን እንሰራለን ማለት ነው። እንግዲህ የመጀመሪያው ጥያቄ ኤክሰርሳይዝ 5.8 ላይ ሁለት ጥያቄዎች አሉ፣ ግን በውስጣቸው ብዙ ጥያቄዎች አሉ ኤቢሲ እያለ። ኮስችን ነምበር 1 ስንጀምር የመጀመሪያው ጥያቄ ስለምንድን ነው የሚያወራ የሚለውን ስናይ ፕሪዲክት ዌዘር ዘ ፎሎዊንግ ፕሮዳክት ኢዝ ፋቮርድ ፎር ዘ ፎሎዊንግ ሪአክሽን ነው። እንግዲህ ከዚህ ጋር የተሰጡን ጥያቄዎች አሉ። እዚህ ጋር የተፈጠረው ፕሮዳክት ፋቮርድ ይፈጠራል ወይ፣ ፕሮዳክት ፋቮርድ ያደርጋል ወይ ይፈጠራል ወይ ነው። ከዚህ ጊቪን ሪአክሽን ተነስተንና ፕሮዳክታችን ፋቮርድ የሚሆን ከሆነ ፋቮርድ ይሆናል፣ የማይሆን ከሆነ አይሆንም። ለምን ፋቮርድ ከሆነስ ፕሮዳክታችን ለምንድን ነው ፋቮርድ የሚሆነው የሚለውን የምናይ ይሆናል ማለት ነው። እንግዲህ ኤ ላይ እዚህ ጋር እንደምታዩት ናይትሮጂን ጋዝ ሪአክት ዊዝ 3 ሞል ኦፍ ሃይድሮጂን ጋዝ ጊቫስ 2 ሞል ኦፍ አሞኒያ ጋዝ አለ። እዚህ ጋር ኬሲ ተሰጥቶናል። ኢኩሊብሪየም ኮንስታንቱ 3.6 ታይምስ 10 ዘ ፓወር ኦፍ 8 ተሰጥቶናል። ቢ ላይ ዳይናይትሮጂን ቴትራ ኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ናይትሮጂን ዳይኦክሳይድ ጋዝ ኬሲ ኢዝ ጊቨን ኢኩሊብሪየም ኮንስታንት ማለት ነው 5.0 ታይምስ 10 ዘ ፓወር ኦፍ -3። እንደገና ሲ ላይ 2 ሞል ኦፍ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ካርቦን ሞኖክሳይድ ጋዝ ኤንድ ኦክሲጅን ጋዝ and also the same as the above case is given here 4.45 times 10 the power of -24። እንግዲህ በዚህ በተሰጠን ኢንፎርሜሽን ወይም መረጃ መሰረት ሪአክሽኑ ፋቮርድ ያደርጋል ወይስ አያደርግም፣ ፕሮዳክቱ ማለት ነው ፋቮርድ ያደርጋል ወይስ አያደርግም የሚለውን እናያለን ማለት ነው። እንግዲህ ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለው ምንድን ነው መነሻችን፣ ክራይቴሪያው ምንድን ነው የሚለውን ስናይ to determine whether the formation of product is favored for the given reactions we can analyze the provided equilibrium constant Kc። እንግዲህ ኬሲዩ ነው እዚህ የምንመለከተው ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለውን ኬሲዩን እናያለን ማለት ነው። ወይም ኢኩሊብሪየም ኮንስታንቱን the general rule is that ምንድን ነው የሚለው if Kc is much greater than 1 ይላል። ኬሲያችን ከአንድ ከበለጠ ማች ግሬተር ዛን 1 ከሆነ the formation of product is favored፣ ስለዚህ ፕሮዳክታችን ፋቮርድ ይሆናል ማለት ነው። ነገር ግን if Kc is much less than 1 ከአንድ የሚያንስ ከሆነ the reactants are favored፣ ስለዚህ ፋቮርድ የሚያደርገው ሪአክታንቱ ነው ማለት ነው። ይህን ስናይ እንግዲህ ኤ ላይ ያለው እንግዲህ ተመልከቱ እዚህ ጋር ናይትሮጂን ጋዝ ሪአክት ዊዝ 3 ሞል ኦፍ ሃይድሮጂን ጋዝ 2 ሞል ኦፍ አሞኒያ ኢዝ ፕሮዲውስ ሂር። ኬሲ ስንት ነው የተሰጠን? 3.6 ታይምስ 10 ዘ ፓወር ኦፍ 8 ነው። ይሄ ምንድነው? ፖዚቲቭ ነው። ስለዚህ ኬሲዩ ከአንድ ይበልጣል። ሲንስ ኬሲ ኢዝ ማች ግሬተር ዛን 1፣ ስለዚህ ኬሲዩ ከአንድ ስለሚበልጥ ዘ ፎርሜሽን ኦፍ አሞኒያ ኢዝ ፋቮርድ፣ ስለዚህ አሞኒያ ምን ይሆናል? ፋቮርድ ይሆናል ማለት ነው ፎርሜሽን ኦፍ አሞኒያ። when you come to the second one ወይም ቢ ላይ ስንመጣ እዚህ ጋር እንደምታዩት ዳይናይትሮጂን ቴትራ ኦክሳይድ ዲኮምፖዝድ ኢንቱ 2 ሞል ኦፍ ናይትሮጂን ዳይኦክሳይድ ተሰጥቶናል። ኬሲዩ እዚህ ጋር ተመልከቱ። አሁን የምናየው ምንድነው? ኬሲዩ ኢኩሊብሪየም ኮንስታንቱ 5 times 10 the power of -3 this is what below 1 አይደለም፣ ቢለው ፖዚቲቭ 1 ከአንድ በታች ነው። ይሄ ኔጌቲቭ ነው፣ ከአንድ በታች ነው። ስለዚህ ሲንስ ኬሲ ኢዝ ሌስ ዛን 1 the formation of nitrogen dioxide is not favored። ምን ማለት ነው? ስለዚህ ናይትሮጂን ዳይኦክሳይድ ፋቮርድ አይሆንም ማለት that means the reactant dinitrogen ቴትራ ኦክሳይድ ኢዝ ፋቮርድ ነው ማለት ነው። ስለዚህ ሪአክታንቱ ነው ፋቮርድ የሆነ ፕሮዳክቱ ወይም ናይትሮጂን ዳይኦክሳይድ ምን አይሆንም? ፋቮርድ አይሆንም። ለምን ካልን ኬሲዩ ከስንት ካነሰ? ከአንድ ስላነሰ ማለት ነው። ሲ ላይ በተመሳሳይ ስናይ 2 ሞል ኦፍ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝድ ኢንቱ 2 ሞል ኦፍ ካርቦን ሞኖክሳይድ ጋዝ ኤንድ ኦክሲጅን ጋዝ here is Kc is given ኬቲ ተሰጥቶናል 4.45 ታይምስ 10 the power of -24 ነው። ይህን በመመልከት ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለው ማየት እንችላለን።
ሶ ዛት እንግዲህ ኬሲዩ እዚህ ጋር እንደምናየው 4.45 ታይምስ 10 ፓወር ማይነስ 24 ነው። ይህ ደግሞ ከአንድ በጣም ያነሰ ነው። ሶ ሲንስ ኬሲ ሲግኒፊካንትሊ ሌስ ዛን ዘ ፎርሜሽን ኦፍ ካርበን ሞኖክሳይድ ኤንድ ኦክሲጅን ኢዝ ኖት ፋቮርድ ዛት ሚንስ ዘ ሪያክታንት ማለት ነው ካርበን ዳይኦክሳይድ ምን ይሆናል? ፋቮርድ ይሆናል ማለት ነው። ሶ አንደኛው ጥያቄ በተመለከተ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ሁለተኛው ጥያቄ ስንመጣ አሬንጅ ዘ ፎሎዊንግ ሪያክሽንስ ኢን ዘ ኦርደር ኦፍ ዜር ኢንክሪዚንግ ተንደንሲ ነው የሚለው። ኢንክሪዚንግ ማለት ፍሮም ሊስት ቱ ላርጀስት ማለት ነው ቱ ፕሮሲድ ቱዋርድስ ዋት ኮምፕሊሽን። እንግዲህ ኢንክሪዚንግ ተንደንሲ አስቀምጡ ነው የተሰጡናሉ ሪያክሽኖች። እንግዲህ ኢንክሪዚንግ ተንደንሲ ስንል ፍሮም ሊስት ኤክስተንት ቱ ግሬተስት ኤክስተንት ማለት ነው። ከትንሹ ወደ ትልቁ አሬንጅ አድርጉ ነው። እንግዲህ ሪያክሽኖቹ የተሰጡ እነማን ናቸው የሚለውን ስናይ የተሰጠን ሪያክሽን ዘ ሪያክሽን ኢዝ ጊቨን ሄር። ሪያክሽኑ ተሰጥቶናል። ካርቦን ሞኖክሳይድ ሪያክቱ ኢዝ ክሎሪን ፎርም ኦፍ ጋዝ ኢዝ ካርቦናይል ክሎራይድ አለ እዚህ ጋር። ኬሲው ተሰጥቶናል እያንዳንዱ ኬሲው እዚህ ጋር 13.8 ነው። ቢ ላይ 2 ሞል ኦፍ ካርበን ዳይኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ካርበን ሞኖክሳይድ ኤንድ ኦክሲጅን። ኬሲ ኢዝ ጊቨን 2.0 ታይምስ 10 ፓወር ማይነስ 6 ዘ ሴም አስ ሲ ተሰጥቶናል እዚህ ጋር 2 ሞል ኦፍ ናይትሮናይል ክሎራይድ ዲኮምፖዝ ኢንቱ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ኤንድ ክሎሪን ኢስ ኬሲ ኢዝ 4.7 ታይምስ 10 ፓወር ማይነስ 24። እንግዲህ ኬሲው የእያንዳንዳቸው ሪያክሽን ኬሲ ወይም ኢኩሊብሪየም ኮንስታንት እዚህ ጋር እንደምታዩ ተሰጥቶናል። ሶ ቱ አሬንጅ ዘ ሪያክሽንስ ኢን ዘ ኦርደር ኦፍ ዜር ኢንክሪዚንግ ተንደንሲ ቱ ፕሮሲድ ቱዋርድስ ኮምፕሊሽን ዊ ዊል ኮንሲደር ዘ ኢኩሊብሪየም ኮንስታንት። ስለዚህ ምንን ነው መመልከት ያለብን ስንል ኢኩሊብሪየም ኮንስታንታቸውን እያንዳንዳቸውን እንመለከታለን ወይም ኬሲ የምንለው ፕሮቫይድ ፎር ዘ ሪያክሽን። ሶ እንግዲህ ኢኩሊብሪየም ኮንስታንት ወይም ኬሲውን መመልከት አለብን ወይም ኮንሲደር ማድረግ አለብን ስንል ምን ማለታችን ነው? ስሞለር ኬሲ ቫሊዩ ኢንዲኬትስ ዛት አንድ ሪያክሽኑ እዚህ ጋር ከተሰጠን ሪያክሽን ስሞለር ኬሲ ቫሊዩ ማለት አለው ማለት ወይም ደግሞ ስሞለር ኬሲ ቫሊዩ ወይም ኢኩሊብሪየም ኮንስታንት ስሞለር ነው ማለት ዘ ሪያክሽን ኢዝ ለስ ላይክሊ ቱ ፕሮሲድ ቱዋርድስ ኮምፕሊሽን ማለት ነው። ኦኬ ለስ ነው በጣም ያ ማለት ፋቮርድ ዋት ዘ ሪያክታንት ነው እንጂ ፕሮዳክቱ ፋቮርድ አያደርግም ማለት ነው። ወይም ፕሮዳክቱ ፋቮርድ የመሆን እድሉ በጣም ትንሽ ነው ማለት ነው። በሌላ አባባል ማለትም በተቃራኒው ላርጀር ኬሲ ቫሊዩ አለ ማለት ኢንዲኬትስ ምንድን ነው የሚያመለክተው? ዘ ግሬተር ዘ ተንደንሲ ቱ ፕሮሲድ ዋት ቱዋርድስ ኮምፕሊሽን ወይም ፋቮሪንግ ዘ ፕሮዳክት። ልብ በሉ እንግዲህ ኬሲ ቫሊዩ በጣም ትንሽ ነው ማለት ምንድን ነው የሚያመለክተን ስንል ፕሮዳክት ፋቮርድ የመሆኑ በጣም ለስ ነው። ያ ማለት ፋቮርድ የመሆን እድል የሚሆነው ማን ነው? ሪያክታንት ነው ማለት ነው። ኬሲ ቫሊዩ ደግሞ በጣም ትልቅ ነው ማለት ኦኬ ቱ ፕሮሲድ ቱዋርድስ ዋት ኮምፕሊሽን ያ ማለት ፕሮዳክት ፋቮርድ የመሆን እንትኑ በጣም ምንድነው ሃይ ነው ማለት ነው። ሶ ዲፔንዲንግ ኦን ዚት እንግዲህ የተሰጡንን አሬንጅ እናደርጋቸው። ኦኬ ናው ሌት አስ አሬንጅ ዜም ኢን ዘ ኦርደር ኦፍ ዋት ኢንክሪዚንግ ተንደንሲ ቱ ፕሮሲድ ቱዋርድስ ኮምፕሊሽን ያ ማለት ፍሮም ሊስት ኤክስተንት ቱ ግሬተስት ዋት ኤክስተንት። ሶ እዚህ ጋር መለስ ብለን ስናይ እንግዲህ ግሬተር ኤክስተንት ሊስት ማለት ትንሽ ካለው ነው ከሁሉም ትንሽ ያለው የትኛው ነው የሚለውን ስናይ ተመልሰን ማየት እንችላለን። ሶ እዚህ ጋር ተመልከቱ። መጀመሪያው ኤ 13.8 ነው ፖዚቲቭ፣ ቢ ደግሞ 2.10 ፓወር ማይነስ 6 ነው፣ ሲ ደግሞ 4.7 ታይምስ 10 ፓወር ማይነስ 4 ነው። ኦኬ ሶ ከዚህ ውስጥ በጣም ትንሹ ማን ነው ካልን ቢ ነው። 2.0 ታይምስ 10 ፓወር ማይነስ 6 ነው። ከዚያ ቀጥሎ ትንሹ ማን ነው? ይሄ ሲ ይመጣል ማለት ነው። ያ ማለት 4.7 ታይምስ 10 ፓወር ማይነስ 4። ከዚያ ቀጥሎ ትልቁ ማን ነው? ይሄ ነው ማለት ነው። ስለዚህ አሁን ቢ ሲ ኤ ይሆናል ማለት ነው። ሶ ይህንን ምንድን ነው አሬንጅ ስናደርገው እዚህ ጋር የመጀመሪያ ላይ የሚመጣው ኦኬ ሊስት ቅድም እንደነገርኳችሁ ቢ ነው። ያ ማለት ካርበን ዳይኦክሳይድ ዲኮምፖዝድ ኢንቱ ካርበን ሞኖክሳይድ ኤንድ ኦክሲጅን ማለት ነው። ሶ ኬሲው ስንት ስለሆነ 2 ታይምስ 10 ፓወር ማይነስ 6 ስሞለስት ኬሲ ነው። ሶ ሊስት ተንደንሲ ነው ቱ ፕሮሲድ ቱዋርድስ ኮምፕሊሽን። ኦኬ ይሄ በጣም ተንደንሲው በጣም ትንሽ ነው ማለት ነው። ሌላው ማን ነው? ሁለተኛ ላይ የሚመጣው ሲ ነው። ኦኬ ሲ ማለት 2 ሞል ኦፍ ዋት ናይትሮናይል ክሎራይድ ኦኬ ዲኮምፖዝ ኢንቱ 2 ሞል ኦፍ ዋት ናይትሮጅን ሞኖክሳይድ ኤንድ ክሎሪን ማለት ነው። ኬሲው ስንት ስለሆነ 4.7 ታይምስ 10 ፓወር ማይነስ 4 ስለሆነ ማለት ነው።
ሌላው ሶስተኛ ላይ የሚመጣው ማነው? ካርበን ሞኖክሳይድ ሪአክት ዊዝ ክሎሪን ግባስ ካርቦናይል ክሎራይድ ኬሲው ስንት ነው? 13.8 ላርጀስት ነው። ይሄ ላርጀስት ኬሲ ወይም ግሬተስት ተንደንሲ ቱ ፕሮሲድ ቱዋርድ ኮምፕሊሽን ማለት ነው። ኬሲ ላርጀስት ኬሲው ምንድነው? ላርጀስት ማለት ነው ስንል በሌላ አባባል ምን እያልን ነው? ኬሲው በጣም ትልቅ ነው ስንል ምን እያልን ነው ማለት ነው? ግሬተስት ተንደንሲ ቱ ፕሮሲድ ቱዋርድስ ኮምፕሊሽን እያለ ነው ማለት ነው። ሶ እንግዲህ በዚህ መሰረት ምን ኮንክሉዥን መስጠት እንችላለን ስንል ለዚህ ኮንክሉድ ስናደርገው ይህንን እንዳጠቃላይ ማለት ነው። እንግዲህ ሊስት ቱ ግሬተስት አለል የተባለው ስለዚህ በጣም ሊስት የሆነው ማን ነው? አሁን እዚህ ጋር ቢ ኦኬ ሌዛን ዋት ሲ ሌዛን ዋት ኤ ማለት ነው። ኦኬ ቢ ሌዛን ሲ ሌዛን ኤ። ስለዚህ ፍሮም ሊስት ቱ ግሬተስት ኤክስተንት በዚህ መልኩ እናስቀመጥ እንችላለን ማለት ነው። እንግዲህ ኤክሰርሳይዝ 5.9 ትንሽ ሰፋ ስለሚል ከዚህ ጋር ብንሰራው በጣም ስለሚበዛባችሁ ይህንኛው ቪዲዮ ሾርት ናት። በዚህ መልኩ ይብቃንና ኤክሰርሳይዝ እንግዲህ 5.8ን በዚህ እናበቃና የሚቀጥለው ኤክሰርሳይዝ 5.9 ሰፋ ይላል። ማብራሪያ የሚጠይቁ ጥያቄዎችም እንዲቴል እያብራራናቸው የምንሰራቸው ይሆናል። እንግዲህ ለዛሬው በዚህ እናበቃለን ማለት ነው። በሚቀጥለው ሌሰን 12 እስከምንገናኝ መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ ማድረጋችሁን አትርሱ።